ሰላም እንዲስራችሁ ውድ የስፖርት ቻናል ቤተሰቦቻችን የሰዓቱ መረጃ ደርሶናል። አብራችሁን ቆዩ። ዋና ዋናዎቹን ልንገራችሁ። እናንተ ግን ሰብስክራይብ እና ላይክ አድርጋችሁ እንድትጀምሩ በአክብሮት ስንጠይቃችኋለን። ክርስቲያን ሮናልዶ ሰርጉን ማራዘሙ ታውቋል። ኦልሬዲ ሰርዟል የተባለው ስለሱ ሰፋ ያለ መረጃ አለን። እህቱ ምን አለች የምንመለከት ነው የሚሆነው። ጣሊያናዊው ተጫዋች ህይወቱ አልፏል ነው የተባለው። የተከላካይ መስመር ተጫዋች ነበር። የዓለም ዋንጫ አንስቷል። ስለሱ ሰፋ ያለ መረጃ አለን። እንደዚሁም 4 ዓመት የታገደው የቼልሲ ተጫዋች አሁን እግዱ ተነስቶለታል ነው የተባለው። የምንመለከተው ነው። ሌላው ቸልሲ ከነጥብ ቅነሳ ጋር በተገናኘ ተጥሎበት የነበረው ቅጣት ተነስቶለታል የተባለው። ሌላው እጩዎች ምዝገባ ጀምረዋል የተባለው። ኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንት ለመሆን እጩ እየቀረበ ይገኛል እና ምዝገባ ተጀምሯል። የምንመለከተው ይሆናል። ተጫዋች ለማስፈረም እየተዘጋጀ ነው ሲሉ የማንቸስተር ሲቲው አሰልጣኝ ይፋ አድርገዋል። እንደዚሁም ከሜሲ ጋር በመጫወቴ ለእኔ ትልቅ ደስታና ህልሜ ነው ሲል ካስሜሮ ይፋ አድርጓል። ስለሱም መረጃው ይኖራል። እነዚህና በርካታ ጉዳዮችን እናነሳለን። እናንተ ግን ሰብስክራይብ አድርጎ አብራችሁን ቆዩ። የመጀመሪያው መረጃችን የሚሆነው የሮናልዶ ሰርግን በተመለከተ ሰርጉ እንዲራዘም ሆኗል የተባለው። ፖርቹጋላዊ ኮከብ ክርስቲያን ሮናልዶ ከዓለም ዋንጫ በኋላ ሰርጉ ለማድረግ ቀጠሮ መያዙ ሲዘገብ ነበር። ይሁን እንጂ ክርስቲያን ሮናልዶ እና ጆርጂና ሰርጉ ለሌላ ጊዜ መተላለፉን እህቱ አልማ ኤቨር አሳውቃለች። ለሰርጉ የተቆረጠው ቀን የለም ያለችው እህቱ በዚህ ዓመትም ለራሱ የሰርግ ቀሚስ አልለብስም ብላለች እህቱ ማለት ነው። እንግዲህ አክላም ጆርጂና መጋባት ፈልጋለች። ሮናልዶም ተስማምቷል። ነገር ግን ህልሙ አልነበረም። ለመጋባት እቅድ ይዘው ነበር፣ ነገር ግን ተራዝሟል ስትል እንደዚሁ ይፋ አድርጋለች። አሁን ወደፊት ምን እንደሚፈጠር አላውቅም። ሮናልዶ ያገባል፣ እኛም ድጋፍ እናደርግለታለን ስትል እህቱ አያይዛ ገልጻለች ነው የተባለው። ሌላኛው ምርጫችን የሚሆነው የጣሊያኒው ተጫዋች ነው። ጣሊያን አንድ ተጫዋች አታለች። ዓለም ዋንጫን ያሳካላት ይህ የቀድሞ ተጫዋች 16 ዓመቱ ህይወቱ ማለፉ ታውቋል። የቀድሞ የጣሊያን እና የኤስ ሚላን ታሪክ የተጫዋች ፍራንኮ ባሬሲ ህይወቱ ማለፉ ተገልጿል። የቀድሞ ታሪካዊ ተከላካይ ፍራንኮ ባሬሲ 66 ዓመቱ ላይ ይገኛል። ፍራንኮ ባሬሲ በኤስ ሚላን በቆየባቸው 20 የውድድር ዓመታት 6 የሴሪያ እና 3 የሻምፒዮን ሊግ ዋንጫዎችን አሳክቷል ነው የተባለው። አሁን ላይ ግን ለጣሊያን ብሔራዊ ቡድን 81 ጨዋታዎችን ያደረገ ባሬሳ በ1982 የዓለም ዋንጫ ማሸነፉም ታውቋል። እንግዲህ ለጣሊያን የዓለም ዋንጫን ያሳካ ድንቅ ተጫዋች ነበር። ባሬሳ በ1997 ጫማውን ሲሰቅል ኤሲ ሚላን ይለብሰው የነበረውን 6 ቁጥርን እንደ ክብር አስቀምጦታል። ማንም ተጫዋች እንዳይለብሰው እንደዚሁ ማሊያውም መሰቀሉ ነው የተነገረው ማለት ነው። እናም ድንቅ ብቃት ያለው ተጫዋች እንደነበረም እንደዚሁ ሲጠቀስ ነበረ። በቀጣይነት የምንመለከተው የቼልሲውን ተጫዋች ይሆናል። እንግዲህ ከአደንዛዥ እጽ ጋር በተገናኘ ማዕቀብ ተጥሎበት ነበር ወይም ታግዶ ነበረ። የዩክሬናዊው የቼልሲ የፊት መስመር ተጫዋች ማይክሎ ሙድሪክ ተጥሎበት የነበረውን እግድ እንደተነሳለት ተገልጿል። ሙድሪክ ያልተፈቀደ አበረታች ንጥረ ነገር ወስዷል በሚል በእንግሊዝ ኤፍኤ ለ4 ዓመታት ከእግር ኳስ ታግዶ እንደነበረ የሚታወስ ነው። ተጫዋቹ ውሳኔውን በመቃወም ጉዳዩ ወደ ሲኤኤስ እንደወሰደውም ጭምር ተገልጾ ነበር። ነገር ግን አሁን ላይ ማይክሎ ሙድሪክ ተጥሎበት የነበረውን እግድ እንደተነሳለትና ዳግም እንዲጫወትም እንደተፈቀደለት ታውቋል። ሙድሪክ ከ2 ዓመት በኋላም ወደ እግር ኳስ የሚመለስ ይሆናል። ሙድሪክ በቀጣይ ወደ ሆንግ ኮንግ በማምራት የቼልሲን የቅድመ ውድድር ዝግጅት እንደሚቀላቀል እንደዚሁ ተዘግቧል ነው የተባለው። የቼልሲን በተመለከተ ከዚህ ጋር በተገናኘ ቼልሲ ከነጥብ ቅነሳ ቅጣት ጋር እንደዚሁ ድኗል ተብሏል። የምዕራብ ለንደኑ ክለብ ቼልሲ የቀረበበትን የ74 ደንብ ጥሰቶችን ምክንያት ገንዘብ ቅጣት ተጥሎበታል። 10 ሚሊዮን ፓውንድም ገንዘብ ቅጣት እንደተጣለበት ታውቋል። በተጨማሪም በሁለት የዝውውር መስኮቶች ተጫዋች እንዲያስፈርም የገደብ እገዳ ተጥሎበታል። ይህም ማለትም ቅጣቱ ተፈጻሚ የሚሆነው እስከ 2027 ሰኔ ወር ተመሳሳይ የደንብ ጥሰት ከፈጸመ ብቻ ነው። ሰማያዎቹ የ6 ነጥብ ቅነሳ ተጥሎባቸው ነበር፣ ነገር ግን ይሄ ተነስቶላቸዋል ነው እየተባለው። ለቼልሲ ክለቡ ለገንዘብ ቅጣት ያደረገው የህግ ጥሰት በሮማን አብራሞቪች ጊዜ የተፈጸመ መሆኑ እንደዚሁ ተገልጿል። ቼልሲ ላይም የቀረበው ክስ አሁን ላይ ሙሉ በሙሉ የተዘጋ ሲሆን ከነጥብ ቅነሳ ዝውውር እገዳም ድኗል ነው የተባለው።
በቀጣይነት የምንመለከተው እጩዎችን በተመለከተ የኢትዮጵያ እግር ኳስ ፌዴሬሽን ምዝገባ መጀመሩን አሳውቋል። የኢትዮጵያ እግር ኳስ ፌዴሬሽን መስከረም 5 2009 እንደሚካሄድ ይፋ ያደረገው የፕሬዚዳንት ምርጫ አስፈጻሚ ኮሚቴ በዛሬው ዕለትም በጁፒተር ሆቴል ጋዜጣዊ መግለጫ ሰጥቷል። በዛሬው ዕለትም ስራውን የጀመረው ኮሚቴው እጩዎችን ምዝገባ ከዛሬ ጀምሮ ለሚቀጥሉት 10 ቀናት ምዝገባ መመዝገብ እንደሚችሉ ጭምር አሳውቋል ነው የተባለው። ቀጣይነት የምንመለከተው የማንቸስተር ሲቲውን አሰልጣኝ ይሆናል። ኢንዞ ማሬስካ እንደገለጹት ከሆነ የማንቸስተር ሲቲው አሰልጣኝ እንግዲህ ተጫዋቾችን ለማስፈረም ከፍተኛ ጥረት እያደረግን ነው ሲሉ ማሬስካ ይፋ አድርገዋል። የተወሰኑ ተጫዋቾች ለማስፈረም ከክለቡ ጋርም አውርተናል ያሉት ማሬስካ በእርግጠኝነት አንድ ነገር እናደርጋለን ሲሉ ማሬስካ ይፋ አድርገዋል የተባለው። ለአሁኑ እነዚህን መረጃዎች ይዤላችኋለሁ። በቀጣይ ግን ሰፋ ያለ መረጃ ይዘን እንመለሳለን። አብራችሁ እንድትቆዩ በአክብሮት እንጠይቃችኋለን።